ሰላም ብያለሁ። እሺ ሰላም ላንተ ይሁን። እሺ አሁን ቀጥል ጥያቄ። እሺ አይ አሁን ስታወሩበት ከነበረው አንፃር ኢየሱስ ክርስቶስ አሁንም አማላጅ ነው ማለት እንችላለን? ምን እያልክ ነው? ንገረኝ። አንተ አማላጅ ውስጥ ምን እያልክ ነው? አይ በቃ አማላጅ ነው ብያለሁ እኔ። አንተም በራስ መንገድ አማላጅ ነው በምትለው መንገድ ትፈታልኛለህ። ግን አንተ አማላጅ ውስጥ ምን ማለት እያልክ ነው? ትችላለህ አንተ? ንገረኛ። ምክንያቱም እኔና አንተ ፍቺ የተለያየ ነው። አንተ አማላጅ ውስጥ ምን እያልክ ነው? የኔን እነግርሃለሁ፣ ያንተን አማላጅ እለዋለሁ ግን ብለህ ታብራራልኛለህ። ግድ የለም በለው። ወንደሬው አማላጅ የሚለውን ትርጉም ንገረኝ። አማላጅ ለአንተ የሚለውን ንገረኝ። የአንተን ትርጉም ንገረኝ። የኔን መጀመሪያ እነግርሃለሁ እኮ። ንገረኝ። ችግር የለውም። የኔን ከነገርኩህ ምን ያደርጋል? የኔን ሳይሆን ያንተን ነው የፈለኩት ነው። ለምንድን ነው የኔን የፈለግከው? ያንተን ንገረኝና ከዛ በኋላ የኔም ያንተም ትምህርት ይቀመጥና ከዛ የተሻለውን ነገር እንወስዳለን። እዚህ ቲክቶክ ላይ እኮ ሚዲያ ላይ ብዙዎቻችሁ ተዋውቀናል። ስለዚህ አንተን ምርጫ ትርጉም ንገረኝ። ገብቶኛል። ስለዚህ የኔ ጥያቄ ስለሆነ ነው እየጠየቅኩ ያለው። አንተ ደግሞ የራስን ጥያቄ ትጠይቀኛለህ። ይሄንን ጥያቄ ጠየቅኩ አይደለም፣ አብራራው ነው ያልኩት። ጥያቄን አብራራው። አማላጅ ስትል ምን እያልከው ነው? አብራራው። የኢየሱስ ክርስቶስን ምልጃ አይደል ልመና ነው እያልኩ አይደለም። ግን አልከኝ አላልኩም። ጎንደሬው እባክህ አንተ ጠያቂ ነህ፣ ጠይቀኝ። ጥያቄን ግን አብራራው። የኢየሱስ ክርስቶስ ምልጃ ትቀበላለህ ስትለኝ እኔ ምን አልኩ? ምን ማለትህ ነው? ምልጃ ስትል ምን ማለትህ ነው? አብራራው። ጥያቄ አልገባኝም። ስለዚህ አብራራልኝ። እንዴ ሮሜ 8:34 ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ይሄን ትቀበላለህ? ኧረ እባክህ ጎንደሬው፣ ይሄንን እኮ ሙስሊም ይጠቅሰዋል እኮ። ስማይ ጎንደሬው፣ ይሄንን ሙስሊም ይጠቅሰዋል። ስለዚህ አሁን አንድ ይሄን ነገር ስትጠይቅ አብራራው። እኔ አልገባኝም ጥያቄ። ይኸው ጥያቄ ስላልገባኝ አብራራው። ምን እያልክ ነው? ምልጃ የሚለው እንግዲህ አንተ በጣም ትልቅ መምህር ነህ። እንዴት ላይገባ ጎንደሬው? እሱን ተወው ፕሊዝ። እኔ መምህርም አይደለሁም ብዬ ሺህ ጊዜ ነግሬሃለሁ። እሱን ፖለቲክስ ተወው ፕሊዝ። አሁን እኔ ለምሳሌ አንተን ብጠይቅ ኖሮ አልገባኝም አብራራው ትለኝ፣ አብራራላለሁ። አብራራውና ጠይቀኝ። እሺ የኢየሱስ ክርስቶስ ምልጃ ዘላለማዊ ምልጃ ነው። አብራራው እኮ ነው ያልኩት። ጥያቄ በኢየሱስ ክርስቶስ በኩል የምንገባኛ በኢየሱስ ክርስቶስ ጎንደሬው ወደ አብ ልንቀርብ። ኧረ ጎንደሬው ፕሊዝ ጥያቄህን አብራርተህ ጠይቀኝ። እሺ አይ በቃ ይሄኛውን እንለፈውና ምክንያቱም አላልፈውም። እንደዚህ ብሎ ነገር የለም። እንደዚህ አይነት ድራማም አልሰራም። አንዴ ጎንደሬው አይሆንልህ ፕሊዝ። ድራማ እንደዚህ የህፃናት ጨዋታ እናድርገው። በጣም አንተም እኔም እድሜያችን ተለቅ ያለ ሰው ነን። ስለዚህ ምን እናድርግ? ጥያቄ ከጠየቀኝ አብራራው። አልገባኝም። ልጠይቅህና ለምሳሌ እንዴት እንደሚብራራ ላሳየህ። ቆይ ግድ የለም። የኢየሱስ ክርስቶስ ጠይቀኝና አብራራው። ይኸውልህ ምልጃው ማለት ቤዛነቱን በደሙ ቤዛነቱን ትቀበላለህ እያልከኝ ነው? በቃ ምልጃ እያልኩ ነው። አሁንም ኢየሱስ ክርስቶስ አማላጅ ነው አይደለም ነው ያልኩ። አብራራው። አልገባኝም። ጥያቄ ምን እያልከኝ ነው? አልገባኝም። እሺ ጥያቄውን ላብራራለህ። ጎርጎርዮስ ዘንዚናዞ ምን ይላል? ክርስቶስ ኢየሱስ ሰው እንደመሆኑ አሁንም እንኳን ስለ መዳን ይማልዳል፣ የነሳውን ስጋ እንደለበሰ ነውና። ክፈት፣ ትልቁ ላይ ሆነና አሳይ ይላል። ክፈት። አሁን ስራ ቦታ ላይ ስለሆንኩኝ እኔ ማሳየት አልችልም። አሁን በቃ የምታሳየውን ነገር ብቻ ጠይቀኝ ፕሊዝ። የማታሳየውን ነገር ይሄኛው አንተ ስለምታውቀው ነው የጠየቅኩ ያለሁት። ችግር የለውም። እኔ የምጠይቀኝ ነገር በኤቪደንስ እንድታሳይ ስለምፈልግ አሁን ጥያቄን ጠይቅ ፕሊዝ። ጥያቄ ለምሳሌ የኢየሱስ ክርስቶስ አማላጅነት ትቀበላለህ ስትለኝ ምን አልኩ? ምን እያልከኝ ነው? አብራራው። ጥያቄን አልኩ፣ አብራራውና ጠይቀኝ። በቃ ኢየሱስ አንተ በቤዛነቱም ሂድ፣ በሌላ እኔን ተወኝ፣ አብራራው ጥያቄውን ፕሊዝ። ጎንደሬው አማላጅ ነው ብለህ ትናገራለህ ወይ? ጥያቄን ትናገራለህ ወይ ነው ጥያቄን አብራራው። እኔ አሁን ኢየሱስ ክርስቶስ አማላጅ ነው ስል ቤዛነቱን እየተናገርኩ ነው። ነገር ግን አማላጅ ነው ብዬ ግን ደፍሬ እናገራለሁ። አንተ አሁን አማላጅ ጥያቄውን አብራራው። ጥያቄውን አብራራው። ማብራራት ያልፈለክበት ምክንያት ስለማቅ ነው እንደዚህ ድርቅ አድርጌ ያዝኩ። ጥያቄውን አብራራው። በቃ አንተ አብራራልሽ። እኔ ማን አብራራለሁ? ጥያቄው አንተ ነህ። አሁንም ጥያቄው አንተ ነህ። ጠያቂው በቃ ጠያቂው እኔ ከሆንኩ ደግሞ እኔ የምጠይቀው ደግሞ የኢየሱስ ክርስቶስ ምልጃ አሁን ትቀበላለህ? አልገባኝም። ጥያቄ አልገባኝም። ስለዚህ አብራራልኝ። እሺ እሺ የጎርጎርዮስ ዘንዚናዞ በመጣህበት ነው የማስተናግድ። ቅን ሆነ ስላልመጣህ
እኔም በዛ መልክ ነው ማስተናግድ። እኔ እናንተ በደንብ እንታወቃለን። ስለዚህ ጠይቀኝ ፈቅጄልሃለሁ። ግን ስትጠይቀኝ አልገባኝም። በቃ አሁን የኢየሱስ ክርስቶስን ምልጃ ስማኝ፣ የኢየሱስ ክርስቶስን ምልጃ ትቀበላለህ ስትለኝ ምን እያልከኝ ነው? ጥያቄ ካልገባኝም ብያለሁ፣ አብራራው። እንደዚህ አይነት እኮ ጥያቄና መልስ የለም እኮ እኔ አብራራችልህ እንዴት ይሆናል? አይሆንማ። ምክንያቱም መልስልኝ አላልኩም፣ ጥያቄ አልገባኝም ነው። መመለስ አልፈለኩም ብትለኝ ይሻለኛል። መብትህ ነው፣ እንደፈለኩ ሰደው፣ ግን ጥያቄ ግን አልገባኝም። ብትመልስልኝ ደስ ይለኛል። በቃ ጥሩ። ካልመለስኩ ሌላ ሰው ባናውራ። እሺ ይኸውላችሁ አንድ ነገር ልንገራችሁ። ብልጣብልጥነት አይሰራም። ባይዘው በጣም ተዋውቀናል። እዚህ ቲክታክ ላይ ያላችሁ ፕሮቴስታንቶች ምን ልታረጉ እንደምትመጡ ምን ፈልጋችሁ እንደመጣችሁ በጣም ተግባብተናል። ስለዚህ እኔ የእናንተ የድራማ አካል አልሆንም፣ የፖለቲካችሁም አካል ግባት አልሆንላችሁም። መተህ ክርስቶስ አማላጅ ትላለህ ያሬድ ካልከኝ ምን እያልከኝ ነው? ምን ስትል ነው እየጠይቃለሁ። ኦኬ አይ እኔ ስል ይሄ ነው። ለምሳሌ ቅድም ሰላምዬን ጠየኳት። ምን እነርሱም የሚለው እንዴት ነው? እነርሱም የሚለው እንዴት ይታያል? ከዛ በኋላ እነርሱ የሚለው እንዴት እንደሆነ አስረዳዋት። ኦኬ የኔን እይታ ነገርኳት። ከኔ እይታ ጋር ከተስማመች ተስማምቻለሁ አለች፣ ካልተስማመች ደግሞ አልተስማማም አለች። አለቀ። አየህ አሁን ቅንነት ነው፣ ንጹህ የሆነ ልብ ነው። ተንኮል ይዘህ ስትመጣ ግን በደንብ ይታወቃል። ምንም ነቢይ መሆን አያስፈልግም። ምንም ይሄ በጣም ያስታውቃል። በመጽሐፍ ቅዱስ ቃሉ አለ። ቃሉን ግን ሙስሊሞችም ይጠቅሱታል፣ ክርስቲያኖችም ይጠቅሱታል። ክርስቲያኖች ሲጠቅሱትና ግን ሙስሊሞች ሲጠቅሱት ክርስቲያኖች መጽሐፍ ቅዱስን እንዴት አድርገው ነው የሚረዱት፣ እንዴት አድርገው ነው የሚያብራሩት የሚለው ደግሞ ይፈታዋል ማለት ነው። ቃሉማ ተጽፏል። ቃሉን ግን አምጥተህ ሙስሊም መጥቀስ ይጠቅሰዋል። አንተና ሙስሊምን ታዲያ የሚለያችሁ ምንድን ነው? አረዳድ አይደል? ስለዚህ ጥያቄህን አብራርተህ ጠይቀኝ አልኩ። ማብራራት ያልፈለክበት ምክንያት ደግሞ እኔ እናንተ ስለምንግባባው እንድማለም እንደዛ ነው። በልክ በመጣበት ቅንነትና በመጣበት ተንኮል ልክ ነው የምመልስልህ። እሺ ቦርን አጌን ብያለሁ። መዝሙሬ ሰላም ላይ ያላችሁ ታች እግዚአብሔር ይመስገን ሰላማችሁ ይበል። አሁን ወንድሜ ካለው ላይ መቀጠል እችላለሁ። አሁን ጎንደሬው ካጠረቀው ጥያቄ ነው የምትለው? አዎ ስለ ኢየሱስ ክርስቶስ አማላጅነት ትችላለህ። ለምሳሌ አንተ አሁን ክርስቶስ አማላጅ ስትል ምንድን ነው እያልክ ነው? አይ ምንም አላልኩም፣ መጽሐፍ ቅዱስ የሚለውን ነው ያልኩኝ እኮ በለውና ንገረኝ ማለት ነው። እሺ አይ እኔ መጽሐፍ ቅዱስ አማላጅ ነው ካለኝ አማላጅ ነው እላለሁ። ምን ማለቱ ነው የሚለውን በኋላ እናየዋለን። አሁን ኢየሱስ ክርስቶስ ሊቀ ካህን ነው ብለው ያምናሉ። የሚምር ሊቀ ካህን ነው ብዬ አምናለሁ። ሊቀ ካህን ምንድን ነው ስራው? የሚምር ሊቀ ካህን ነው። ስለ የትኛው ነው የምታወራው? ስለ ክርስቶስ ከሆነ የሚምር ሊቀ ካህን ነው እኮ። ኢየሱስ ክርስቶስ ሊቀ ካህን ነው ስንል እኮ የሚምር ሊቀ ካህን ነው ካልኩ የሚምር ሊቀ ካህን ነው። አሁን ምንድን ነው የሚሰራው? የሚምር ሊቀ ካህን ነው። አትቀበለውም? የሚምር የሚለውን እቀበለዋለሁ። አሁን ሊቀ ካህን ሆኖ ምንድን ነው የሚሰራው አልኩት። ታራቂም ነው አስታራቂም ነው። እሺ ሊቀ ካህን ስራው በብሉይ ኪዳን ምንድን ነው? ስለ ክርስቶስ ነው የምናወራው ወይ ስለ ብሉይ ኪዳን ካህናት? አይ በብሉይ ኪዳን አዲስ ኪዳን። ብሉይ ኪዳን ጥላ ስለነበር ዋናው አሁን ነው። ስለዚህ ስለ ክርስቶስ ሊቀ ካህን ነው የምታወራኝ ወይ ስለ ብሉይ ኪዳን? ለየዋ ይሁን ቦርን አጌን ለየው። ጥያቄን በደንብ አስቀምጠው። እኔ አንተን ብጠይቅህ የብሉይ ኪዳን ሊቀ ካህናትና ደግሞ ክርስቶስ ደግሞ የሚምር ሊቀ ካህን ሲባል ልዩነቱ ምንድነው ብዬ ነው የምጠይቅህ። ምክንያቱም ለክርስቶስ ሲነገር የሚምር የሚል ቅጣል ያለው፣ ለብሉይ ኪዳን ሊቀ ካህናት ሲነገር የሚምር የሚባል ቅጥያ የላቸውም። ምክንያቱም እነሱ የሚምሩ አይደሉም። አለቀ። የሚያስምሩ ብቻ ናቸው። ምክንያቱም ራሳቸው ምህረትን ይጠብቃሉ። ኃጢአት አለባቸው፣ ነውር አለባቸው፣ ጉለት አለባቸው። ክርስቶስ ግን ንጹህ ነው። ንጹህ የእግዚአብሔር በግ ነው። ክርስቶስ መልስ የሚጠብቅ አይደለም። ራሱ መላሽ ነው። ራሱ ይቀርባል። እሱን አይደለም እኔ ጥያቄ አንደርስታንድ። እንግዲህ እኔ ስናገር እንዴት እንደተናገርሁ አይደል። ሊቀ ካህን በብሉይ ኪዳን ምንድን ነው የሚሰራ የነበረው? በጣም ጥሩ። የብሉይ ኪዳን ሊቀ ካህናት በጣም ጥሩ። እንደዚህ ካብራራው አሪፍ። የብሉይ ኪዳን ሊቀ ካህናት ስራቸው ምንድነው? ስለ ህዝቡ ኃጢአት አስቀድሞ ስለ ራሳቸው ኃጢአት መስዋዕት ይሰዋሉ። ቀጥሎ ደግሞ ስለ ህዝቡ ኃጢአት መስዋዕትን ምልጃን ያቀርባሉ፣ ይለምናሉ። መስዋዕት አቅርበው ወደ እግዚአብሔር ጸሎትን ያቀርባሉ፣ ይለምናሉ፣ ምልጃ ያደርጋሉ።
በመጸለይ በመጠየቅ የአዲስ ኪዳን ሊቀ ካህናችን የሚምረው ሊቀ ካህናችን ኢየሱስ ክርስቶስ እና ኢየሱስ ክርስቶስ አሁን በሰማይ ሊቀ ካህን ነው። በሰማይ የሚምር ሊቀ ካህን ነው ካልኩ የሚምር ሊቀ ካህን ነው ካልኩ። ኦኬ ስለዚህ የሚማልድ አይደለም የሚምር ሊቀ ካህን ነው አልኩ እኮ። የሚምር ሊቀ ካህን ማለት አንዴ በፈሰሰው ደሙ ይታረቃልም ያስታርቃልም። እሺ እዚህ ላይ እስኪ ላንብበው። የመጀመሪያው ሁለቱን ጥቅሶች ነው ሐዋርያው ጳውሎስ ለሮሜ የተናገረውና ዕብራውያን 7 ያለውን ነው። እሺ ዘወትር ሊያማልድ ዘወትር በሕይወት ይኖራል ሲል ምን ማለት ነው? የምታነባው ዕብራውያን 7 ነው የምታነባው? 7:25 ያለችው። እሺ ላሳይህ ምን ችግር አለው ማለት እንደሆነ ከትርጉማችን ጭምር ላሳይህ እንደው ምን ብሎ እንዳይፈታው እዚሁ ላይ መጽሐፉ በሚለው እኔ ኦርቶዶክስ ነኝ ቦርናጌን እኔ ሙስሊም አይደለም ክርስቲያን ነኝ። መጽሐፍ ቅዱስ የተጻፈውን አንዴ ስማኝ ቦርናጌን ትምህርቴን ነው የምጠይቀኝ አይደለ? ፕሊዝ ትምህርቴን ስጠይቀኝ ትምህርቴን ነው የማሳየህ። እኔ ኦርቶዶክሳዊ ነኝ። መጽሐፍ ቅዱስን እንደፈለግኩ እንደግሌ አልፈታም። የምናገረው ነገር ቤተክርስቲያኔ እንዴት ትረዳዋለች የሚል ኦርቶዶክሳን ስጠይቅ ትርጓሚያችን አውጥተን ነው የምንመልስልህ። ምክንያቱም የራስ መረዳት የሚባል ነገር በእኛ ዘንድ የለም። ላሳይህ ቅድም ያልኩትን ነው አሁን በመጽሐፍ አስደግፌ ላሳይህ። እሺ የኛ ትምህርት ጠይቁን፣ በእኛ ትምህርት እንመልስ፣ የእናንተን ደግሞ በራሳችሁ መልሱ። ቀላል እኮ ነው በጣም። እሺ ይሄው ያን ዮሐንስ አፈወርቅም ትርጓሜ ሁሉ እዚህ ላይ ያለልህ። ዘወትር ስለነሱ ሊያማልድ በሕይወት ይኖራል ማለት ነው ብለህ ጠየቀኝ። ይሄ ትርጓሜያችን ነው ባይዘው። ይሄው የሐዋርያ ቅዱስ ጳውሎስ ትርጓሜ ከኤፌሶን እስከ ዕብራውያን ያለው ነው ባይዘው። ይሄን ትርጓሜ ፕሮቴስታንት ወገኖቻችንም ይጠቀማሉ፣ በተለይ እስልምና ላይ የሚሰሩ እና አሪፍ ነው። እኔ ሪኮመንድ አደርጋችኋለሁ ብትጠቀሙ የምትፈልጉ ሰዎች። እሺ ምዕራፍ 7 ይቅርታ ድምፁ ከረበሻችሁ ስገልጥ። እንደዚህ አብራርቶ ለሚጠይቀኝ ሰው ምንም ችግር የለውም፣ እኔም በደንብ አብራርቼ እመልሳለሁ። እሺ ያው ምዕራፍ 6 ምዕራፍ 7 ያው ምዕራፍ 7 እንዲህ ይላል። እንደ መልከጼዴቅ ሹመት ይልና ይኸው እሺ ያው እዚህ ጋር እነርሱም እንደ ሮም ሞት ስለከለከላቸው ይልና ቁጥር 3 የሚሞቱት ሊቀ ካህናት ብዙ ስለሆኑ ለሚሾሙትም ብዙ ነበሩ። የማይሞቱ ቢሆኑ ኖሮ አሮን እስከ ክርስቶስ ዘመን ይቆይ ነበር። ነገር ግን አሮን ምድረ ርስት ሳይገባ ነው የሞተው። ጥቅስ ያው ዘዳግም 16ን ያመጣሉ። ስለዚህ ሊቀ ካህናቱ እየሞቱ ሌሎች ስለሚተኩ ሊቀ ካህናቱ የሆኑት ብዙ ናቸው አለ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እርሱ የተባለው ጌታችን ነው። ለዘላለም ሊቀ ካህናት ሆኖ ስለሚኖር ክህነቱ ከእርሱ ተነስቶ ሌላ ሊሄድ አይችልም። ስለሆነም ክህነቱ አይለወጥም፣ ለዘላለም ሊቀ ካህናት ነው ይላል። ለእነርሱ ሊያማልድ ዘወትር በሕይወት ይኖረ ማለት ነው። ሊያማልድ በሚለው ኃይለ ቃል ብዙ ሰዎች ይሰናከሉና ለመጸለይ ወይም ለመለመን በሕይወት የሚኖር ይመስላቸዋል። የአንድምታ መተርጉማን በዕለተ ዓርብ ባደረገው ተልእኮ እስከ ምጽአት ድረስ ሲያድንበት የሚኖር ስለሆነ ነው ብለው ተርጉሞታል። ልድገምልህ፣ በዕለተ ዓርብ በተደረገው ቤዛነት ማለት ነው እስከ መጨረሻ እስከ ዳግም ምጽአት ድረስ ሲያድንበት የሚኖር ስለሆነ ብለው ይተረጉሙታል። እስከ ዕለተ ምጽአት የሚነሳው ትውልድ የሚድነው ያው በኢየሱስ ክርስቶስ ሞት ነው። አንድ ጊዜ በሞተው ሞት የሚመጣውን ትውልድ ሁሉ ያድንበታል። ሊያማልድ ዘወትር በሕይወት ይኖራል የሚለው ለዚህ ነው ይላል። ይህን ፍቻየው ትቀበለዋለህ? ቦርነጌን ኦኬ። እሱም እኮ ምንም እንትን ያው ነው እኮ። ምክንያቱም መስዋዕቱ የቀረበው
አንዴ ነው። ትክክል ነው። አሁን ግን ይህን መስዋዕት ይዞ በሰማይቱ ድንኳን ገባ ይላል። በደሙ ተመልሶ አልወጣም። ሰማይ የተባለው ምንድን ነው? ሰማይ የተባለው ምንድን ነው? በሰማይቱ ድንኳን ይላል። ሰማይ የተባለው ምንድን ነው? እንግዲህ ምድራዊት ድንኳን የነበረችው የሙሴ የነበረው አገልግሎት የነበረችው ምድር ላይ ያለችው በበጎች በፍየሎች ደም የነበረች ናት። ሰማይ የተባለው ምንድን ነው ያልኩህ? ሰማይ ማለት ሰማይ ነው። ሌላ ምን? ምድር ማለት ምድር ነው። ሌላ ትርጉም ካለው እሱንን ማብራራት ይቻላል። እሺ፣ ስለዚህ መጀመሪያ ይህን እንጨርስ። ይህን ጨረስ፣ ከዚህ ላይ ተግባብተናል። አይ እሱ እኮ ችግር የለብኝም እኔ እሱ ጋር ችግር የለብኝም ሳይሆን በሆነ ግን አሁን ያለውን የትርጓሜን አንድምታ ትቀበለዋለህ? ተቀብለዋል? እሱ አንዴ የፈሰሰው ደም ነው ይላል። አዎ አንዴ የፈሰሰው ነው እኮ። ስለዚህ ትቀበለዋለህ ሆይ? አዎ በቃ ጥሩ። አሁን ወደ ሰማይ ወደሚለው እንሂድ። እሺ አይ አንዴ ጥያቄ ነዛው ጋር አሁን ኢየሱስ ክርስቶስ ሊቀ ካህን ሁኖ ይልና ዕብራውያን ምዕራፍ 9 ላይ ቁጥር 7ን ጨረስን። አንዴ ቆይ እዛ እንሩጥ። ቦርናጌን አሁን የሰጠኝን 7ን ጨረስን ወይስ አልጨረስንም? አይ አልጨረስንም። እዛው ላይ ልቀጥል እንትን ስላልከኝ ነው ሰማያዊ ብለህ ስላለኝ ነው ወደዚያ ሄድኩ። ኖ ሰማያዊ በኋላ እናያለን። 7ን ዕብራውያን 7ን ጨረስን። እሺ ዕብራውያን 7ን ቆይ ልቀጥልና እዛ ጋር እንትን ትለኛለህ። እንደዚህ ይላል እዛው ላይ የማይለወጥ ክህነት አለው ይልና ስለ እርሱ ሊያማልድ ዘወትር በሕይወት ይኖራል ይልና ስለ እነርሱ ሊያማልድ በሕይወት ይኖራል ይልና ስለዚህ ደግሞ ስለዚህ የሚለው ላይ ስለተነገረው ቃል ነው። በእርሱ በክርስቶስ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አሁን ስለዚህ ማዕከለኛ ሆኖ አስታራቂ ሆኖ አማላጅ ሆኖ ነው። ምክንያቱም ሊቀ ካህን ሆኖ ደሙን ይዞ ስለገባ ነው አይደል? የሚምር ሊቀ ካህን የተባለው ለዛ ነው። አየህ ራሱ አዳኝ ነው። እዚህ ጋር የሚያድናቸው ማን ነው? አዳኝማ እንደሆነ ሁሉ በሁሉ እንደሆነ እኮ ተነጋግረናል። በዚህ ንባብ ነው ያልኩት። ቦርናጌን እባክህ በዚህ ንባብ ላይ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ማን ነው? እዚህ ጋር የሚያድናቸው ኢየሱስ ክርስቶስ። ስለዚህ ራሱ ታራቂ ነው አይደለ? ራሱ አዳኝ ነው ከአባቱ እኩል ሆኖ። በጣም ጥሩ። ስለዚህ የሚምር ሊቀ ካህን ያልነው ለዛ ነው ማለት ነው። የሚምር ሊቀ ካህን ነው። እርሱ መሐሪም ነው ታራቂም ነው። ደግሞ በፈሰሰው ደግሞ ዕለት ዕለት ደግሞ አንድ በቀራንዮ በተደረገው መስዋዕት ደግሞ ቤዛነቱ ደግሞ ዕለት ዕለት እስከ ምጽአት ድረስ ሲታረቅም ሲያስታርቅም አለ ማለት ነው። አዎ አሁን ገለጹት ላይ ታራቂም ነው አስታራቂም ነው ሲሉ በሰውነቱና በአምላክነት በሰውነቱ አስታራቂ ነው፣ መካከለኛ ነው፣ ሊቀ ካህን ነው። በሰማይ ሁለት ባህሪ ያለው እያልክ ነው። አሁን በሰውነቱ እኮ ሁለት ባህሪ ያለው እያልከኝ ነው ወይ? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። እኔ ሁለት ባህሪ ያለ እያልከኝ ነው ወይ ነው ያልኩት። የሚያስታርቀን በሰውነቱ ነው። ምክንያቱም በአምላክ ሁለት ባህሪ አለ እያልክ ነው ወይ? ቦርናጌን ሁለት ባህሪ አለ አሁን በሰማይ ሁለት ባህሪ በሰውነቱም በአምላክነቱም ነው ያለው። ስለ ስንት ባህሪ? አንድ ባህሪ ወይ ሁለት ባህሪ? ሁለት ባህሪ ነው እንጂ። ስለዚህ በሰማይ ሁለት ባህሪ አለ። በሰውነቱም ያማልዳል፣ አስታራቂ ነው፣ ሊቀ ካህን ነው። ሊቀ ካህን ሰው መሆን ስለሚጠይቅ ነው። ክርስቶስ ሊቀ ካህን ብቻ አይደለም የሚምር ሊቀ ካህን ነው እኮ አልኩህ። እሱን እኮ አሁን ሊቀ ካህን አይደለም ካልኸኝ አምላክ ብቻ ነው ካልኸኝ ሰው አይደለም የሚምር ሊቀ ካህን ነው እያልኩ ነው። ማን ነው እስኪ አምላክ ብቻ? ቆይ አንዴ ቦርናጌን ውሸትማ እያቆምን አላልኩህም። እኔ ፕሊዝ ከፕሮቴስታንት ወገኖቻችን ሰው ያላለውን ነገር አትበሉ እንዴ። ለምን ነው ታማኝ የማትሆኑት? እኔ ያልኩት የሚምር ሊቀ ካህን ነው ደጋግሜ ነግሬሃለሁ። የሚምር ሊቀ ካህን ምክንያት ስለሆነ ነው አይደል? አንዴ ስማኝ። የሚምር ሊቀ ካህን የተባለበት ምክንያት ለምንድን ነው? እሱ ራሱ ታራቂም ነው፣ እሱ ራሱ ማስታራቂም ነው። አይደለም በዚህ ላይ ክሊር አድርግልኝ። ግራ ሁለቱንም በአንድ ጨፍልቀው ስለሆነ ሊቀ ካህን መሆን የሚችለው ሰው ስለሆነ ነው አይደል? ሰው ብቻ አይደለም። ክርስቶስ ፍጹም ሰው ፍጹም አምላክ ነው።
እኮ በሰውነቱ ነው ያሉ ሊቀ ካህን የሆነው ሰው መሆን ስለቻለ ነው። ኢየሱስ ክርስቶስ ሊቀ ካህን ብቻ አይደለም የሚምር ሊቀ ካህን ለክርስቶስ ሲነገር ሊቀ ካህን ብቻ አይደለም የሚምር ሊቀ ካህን ብለው ነው የምታወራው። እሺ የሚምር ሊቀ ካህን የሆነው በጣም ጥሩ ሰው ስለሆነ ነው አይደል? ለምንድን ነው የሚምር ሊቀ ካህን ያልከው? ስለሚምር ስላስታረቀን በደሙ ምህረትን ስላደረገልን የገዛ ደሙ ራሱ መሐሪ ነው አይደለ? በጣም የገዛ ደሙ ራሱ መሐሪ ነው አይደለ? አዎ። እሺ ደም የምን ባህሪ ነው ንገረኝ። አሁን እንግዲህ አንተ ሁለት ባህሪ አማኝ ስለሆንክ ደሙ ከኃጢአት ሁሉ ይቅር ይለናል ይላል መጽሐፍ። ደም የምን ባህሪ ነው ማለት? ደም የምን ባህሪ ማለት? ሁለት ባህሪ አማኝና አንተ የመለኮትና የሥጋ ብለህ የምታምን ነህ። ስለዚህ የክርስቶስ ደም ከኃጢአት ሁሉ ይቅር ይላል ብለህ ታምናለህ። በጣም ጥሩ። ደም የምን ባህሪ ነው? ይቅር ያለ ደም የምን ባህሪ ነው? ሰው ለሆነ ሥጋ ላለው ደም ሥጋ ላለው አካል ነው። እኔ እሱን አልጠየኩም። ስለ ክርስቶስ ደም ነው የማወራው። የክርስቶስ ደም ድሮም ደም ነበረ ብሉይ ኪዳን፣ አሁንም የኢየሱስ ክርስቶስ ደም ደግሞ የጠየቁትን አይደለም። ቦርን አጌን ፕሊዝ የጠየቁ የክርስቶስ ደም ይቅር ባይ ነው ወይስ አይደለም? አልቡ እኮ እሱን ይቅር ባይ ነው። በጣም ጥሩ። ይቅር ያለ የትኛው ባህሪ ነው ያልኩት። አሁን አንተ ክርስቶስ ሁለት ባህሪ ያለው ብለህ ስለምታምን ደሙ የየትኛው ባህሪ ነው ይቅር ያለ? እኔ ግልጽ አይደለም ጥያቄ ለኔ። እኔ አሁን የትኛው ባህሪ ማለት ሁለት ባህሪ አማኝ እናንተ አይደለ? በዚህ በስጋው ትለኛለህ፣ በዚህ በመለኮቱ እያልክ ስለምትከፋፍል አንተ እሱንም ተናገሩ። በስጋው ሰውነትና በአምላክነቱ ብዬ እኮ አልኩኝ። በጣም ጥሩ። ስለዚህ የክርስቶስ ደም ከኃጢአት ሁሉ ያጥበናል፣ ይቅር ይለናል። ተስማማን አይደል? አዎ። በጣም ጥሩ። የክርስቶስ ደም ይቅር የሚልህ የትኛው ባህሪ ነው? ደም የስጋ ባህሪ ነው ወይስ የመለኮት ባህሪ ነው ይቅር ያለ? በሰውነቱ በመለኮትማ አምላክ አይሞትም፣ አምላክ አይሰቀልም። ኧረ እባክህ ቦርን አጌን እኔ እሱን አልጠየቅኩም። የጠየቁ የክርስቶስ ደም ከኃጢአት ሁሉ ያጥበኛል ይቅር ይለኛል ብለህ ታምናለህ አታምንም? ታምናለህ አይደል? አምናለሁ። በጣም ጥሩ። አሁን ስለ ክርስቶስ ደም ነው የምናወራው። ይቅር ያለ የክርስቶስ ደም ብለህ የምትጠራው ይሄ የክርስቶስ ደም ይቅርታ ሰጥቶኛል ብለህ ኃጢአቴን ይቅር ብሎኛል፣ ሰርዞልኛል፣ አጥቦኛል ያልከው የክርስቶስ ደም የምኑ ባህሪ ነው ኃጢአትን ያጠበው? የመለኮት ባህሪ ወይ ስጋ ባህሪ? አንተ የመለኮትና የስጋ ብለህ ስለመካፈል ማለት ነው። መለኮት እኮ ደም አለው የሚል የለም። መለኮት እኮ እንደዚህ መለኮት አይሞትም አይሰቀልም። ኧረ እባክህ ቦርናጅ ስጋ ሰውነቱ ነው እኮ አልኩ። እኔ ጠየቅኩህን ስማኝ። እሺ አሁን እንደ የመጨረሻ ጊዜ ልጠይቅህ። የክርስቶስ ደም ከኃጢአት ሁሉ ያነጻሃል፣ ያጥብሃል፣ እውነት ወይስ ውሸት? እውነት ነው። በጣም ጥሩ። ስለ የክርስቶስ ደም ብለህ አይደለ አሁን የተናገርከው? አዎ። ከኃጢአት ያጥበኛል ያልከው የክርስቶስን ደም ነው አይደለ? ከኃጢአት ያጠበ የክርስቶስ ደም የትኛው ባህሪው ነው? በስጋ ሰውነቱ። የክርስቶስ ደም ከኃጢአት ሁሉ ያጥበኛል ብለህ ስታምን አንተ ሁለት ባህሪ አማኝ ስለሆንክ ከኃጢአት ያጠበ የትኛው ባህሪ ነው? ደም የስጋ ባህሪ ነው። ይቅር ኃጢአት ይቅር ማለት የመለኮት ባህሪ ነው ብለህ ስለምትከፋፈል የሰውነት ባህሪው ሰው በመሆኑ እንደኛ ሰው ፍጹም ሰው በመሆኑ ያ በሰውነቱ የፈሰሰው ደም ቆላሲስ ስለዚህ ደሙን አትለየውም ማለት ነው። ከአምላክነቱ አትለየውም ማለት ነው። ደሙን አይደለም። መጽሐፍ ቅዱስ ላይ ቆላሲስ ምዕራፍ 1 ቁጥር 22 ላይ ላንብበው። ደሙ ይቅር ባይ ነው አይደለ? እኮ ላንብበው። አንዴ ስማኝ ቦርን አጌን ደሙ ይቅር ባይ ነው አይደል? አዎ። የሚጮህ ድምፅ ምህረት የሚያመጣ እኮ ይቅር ባይ የሆነ ደም ነው አይደለ? አዎ። ደሙ ይቅር ይለኛል ብለህ ታምናለህ አይደል? አዎ። እኔ መጽሐፍ እና በጣም ጥሩ። ስለዚህ አንተ ሁለት ባህሪ አማኝ ስለሆንክ ደሙ ይቅር ይለኛል ስትል የትኛውን ባህሪ ነው ይቅር ይለኛል እያልክ ያለው? እኔ በስጋ ሰውነት ስል ምን ማለቴ ነው? እኔ በስጋ ሰውነት ማለት በስጋ የተገለጠበት መስዋዕቱን የከፈለበት በመስቀል ላይ የሞተው የሚለው ምክንያቱም አምላክ አይሞትም። ስለዚህ መለየት አልቻልክም ማለት ነው። አየኸው? ሁለት ባህሪ ማሳየት አልቻልክም፣ መለየት አልቻልክም። ምክንያቱም ደሙ ይቅር ይለኛል የሚለው ቆላሲስ ላይ ላንብበው እስኪ እና እዚህ ላይ እስኪ ይንገሩ። እሺ እንደዚህ ይላል። ምን ይላል? እየጠበቅኩ ነው። እሺ ላንብበው። አዎ አንብበው፣ ንገረኝ ወይ ደግሞ እኔ ላንብብልህ። ችግር የለውም። ችግር የለውም። በስጋ ሰውነት በሞቱ በኩል አስታረቃችሁ ይላል። እውነት ነው። በስጋ ሰውነት ሲል ምን ማለቱ ነው? በስጋ ሰውነት በጣም ጥሩ። እኛ በስጋ ሰውነት ሲል ምን ማለት መሰለህ?
በቁስሉ ተፈወሳችሁ ይላል አይደል? የሰማይ ነው። በቁስሉ ተፈወሳችሁ ይላል አይደል? የሰው ቁስል እኮ አይፈውስም አይደለ? የኔና ያንተ ቁስል አይፈውስም። የክርስቶስ ቁስል ግን ፈዋሽ ነው፣ ይቅር ባይ ነው ተባለ። ለምን ቢባል ለይተህ አንዴ ስማኝ፣ እኔ እየመለስኩ ነው። አንዴ ስማኝ፣ ልመልስልህ። ስማኝ ቦርናጌን፣ አንተ እኮ አልመለስክልኝ ነው መልሰህ የምጠይቀኝ። እኔ ልመልስልህ፣ ችግር የለውም። እኛ ምን እናምናለን መሰለ? ለምሳሌ አምላክ ሞተ ስንል የክርስቶስ ደም ይቅር ባይ ነው ስንል ሁለት ባህሪ አማኝ ስላልሆንን ደሙን ከአምላክነቱ አንለይም። ምክንያቱም ሰው ብቻ ቢሞት ምህረት አናገኝም። ምክንያቱም የሰው ብቻ ስጋ፣ የሰው ብቻ ቁስል፣ የሰው ብቻ ደም አድኖንም አያውቅም። አምላክ ደግሞ አይሞትም በባህሪው። ስለዚህ የሚሞትን ባህሪ የሚሞትን አካል ገንዘቡ ስላደረገ አምላክ ሞተ ተብሎ ተነገረለት። ደሙ ያድናል ተብሎ ተነገረለት። አየው፣ ደሙ ከኃጢአቱ ሊያጥበናል ብለን ተናገረን። እኛ ስለማንከፋፍል ይሄን ሲያደርግ መለኮቱ ይሄን ሲያደርግ ስጋው እያልን እንደናንተ አንካፍልም። ስለዚህ ለዚህ ነው አየህ በስጋው አዳን በስጋው ሰውነቱ ያለው። ልክ እዚህ እንትን ላይም ቆላሴስ ላይም በሰውነቱ የመለኮቱ ላት በሰውነቱ ይላል። ጴጥሮስ ላይም በስጋ ሞተ ይላል። ስጋ ሞተ አይልም። አየው የሚነጣጠል ነገር ስለሌለ። ስለዚህ ልክ በመስቀል የተሰቀለው ማን ነው ብትለኝ፣ አይ የተሰቀለው ስጋ ነው ያልተሰቀለ ደግሞ ይቀራል አልልህም። ይልቁን ምንድነው የምልህ? አምላክ በስጋ ልሃለሁ፣ እግዚአብሔር በስጋ ልሃለሁ። ምክንያቱም በመስቀል ላይ የክርስቶስ ቁስል ራሱ አዳኝ ነው ተብሏል። የክርስቶስ ደም ራሱ አዳኝ ነው ተብሏል። ደሙ ቁስሉ አዳኝ ተብሎ ምንድነው? ለይተህ ከአምላክነት ስለማትለየው ነው። የእሱ የክርስቶስ ደም መለኮት የተዋህዶ አምላክነት የተዋህዶ ገንዘብ ያደረገው ደም ስለሆነ ማለት ነው። ይሄ ሐሳቡ እኮ አንድ ሐሳብ ነው። አሁን ንግግሩ እኮ ዘሴም ነው። አሁን ዘሴም አይደለም ነው ዘሴም ነው ብለህ ወደኔ አትጠጋ። ቅድም ነው ጥሩ እሺ፣ አስረዳኝ። እንደዛ ከሆነ አስረዳኝ። የኔ ጥያቄ አስረዳኝ። ቆይ አንዴ ጥያቄ ላቅርብና አስረዳኝ። የክርስቶስ ደም ከኃጢአት ሁሉ ያጥበናል። ያጥበሃል ወይስ አያጥብህም? ያጥበኛል። በጣም ጥሩ። ደሙ ካጠበህ ደሙ የስጋ ባህሪ ወይስ የመለኮት ባህሪ? የመለኮት ባህሪ ወይስ የመለኮት ባህሪ ወይስ የስጋ ባህሪ ማለት ምን ማለት ነው? አንተና ለሁለት ከፍለም አንተ ይሄን ሲያደርግ ስጋ አረገ ይሄን ሲያደርግ መለኮት አረገ ብለው ሁለት ባህሪ አማኝና ስለዚህ ልክ እኔ አሁን ሁለት ባህሪ አማኝ ስላሉ ቅድም ስጠይቀኝ በቀላሉ መለስኩልህ። አንተ ሁለት ባህሪ አማኝ ስለሆንክ መልስልኝ። ደሙ ከኃጢአት ሁሉ ይቅር ይለኛል ስትል እኔማ ባህሪው ሁለቱ ባህሪ ስላለ ሁለቱም ባህሪ ነው የማወራው። በጣም ጥሩ። ስለዚህ አውራኝ ሁለቱም ባህሪ አሳየኝ። መለኮት ነው የሞተው ወይስ ሰው ነው የሞተው? ሰው የሚለው ያዳመጥከኝ ነው ወይስ ምንድነው የምትለኝ? ሁለት ባህሪ ካልከኝ ደሙ ከኃጢአት ሁሉ ይቅራል የሚለው ሁለት ባህሪ አሳየኝ። እሺ መጽሐፍ ቅዱስ እንደሚለው ልናገር። አሁን ቅድም ያነበብኩት በስጋ ሰውነት ሲል ፍጹም ሰው የሆነውን ነው የሚናገረው። ኧረ እባክህ ቦርናጌን የጠየኩ ደሙ ከኃጢአት ሁሉ ያጥበኛል ስትል ሁለት ባህሪ ያሳየኝ። እዚህ ቃል ውስጥ ደሙ ከኃጢአት ሁሉ ያጥበናል በሚለው ቃል ውስጥ ሁለት ባህሪ ያሳየኝ። እሺ አንደኛውን ባህሪ እኮ እየተናገሩኝ ነው። ደሙ የሚለውን ያሳየኝ። ደሙ የሚለው ቃል ውስጥ እዚህ ላይ ፎከስ አድርግ። ደሙ ከኃጢአት ሁሉ ያጥበናል፣ በዚህ ውስጥ ሁለት ባህሪ ያሳየኝ። እሺ ደሙ ከኃጢአት ሁሉ ያጥበናል ስንል ኢየሱስ ክርስቶስ በስጋ ሰውነት በተገለጠበት ጊዜ የፈሰሰው ደም ንጹህ ፍጹም ሰው በመሆኑ ያ ደም እንደ ብሉይ ኪዳን ስላልሆነ ኃጢአት የሌለበት ስለሆነ ሁለት ባህሪ ያሳየኝ። ቦርናጌን እባክህ ሁለት ባህሪ ደሙ ከኃጢአት ሁሉ ይቅር ይላል የሚለው ቃል ውስጥ ሁለት ባህሪን ከደሙ ላይ ያሳየኝ። አምላክነቱማ ከአብ ጋር እኩል ነው። በመለኮት እኮ እኩል የሆነ ነው። እኔ እሱን አልጠየቅኩህም። በመለኮት ከአባቱ ጋር እኩል ነው አላልኩህም። የጠየቅኩህ እኔ ደሙ ከኃጢአት ሁሉ ያጥበናል በሚለው ቃል ውስጥ በዚህ ቃል ውስጥ ደሙ በሚለው ቃል ውስጥ ሁለት ባህሪ ያሳየኝ። እኔ ይህ ጥያቄ ስላልገባኝ እኔ ይሄ ነው ልልህ አልችልም። ምክንያቱም አንተ ሰውነቱንም ደሙ መለኮትም ነው ብለህ ልትለኝ ነው፣ የሰው ደምም ነው ልትለኝ ነው። እሺ እኔ አላልኩም። ነው ላትዋሽ ፕሊዝ። ቦርናጌን እንዲሁ መልስ ስታጣ ልትለኝ ነው አትበለኝ። እንደዚህ አትበል ፕሊዝ። እኔ እንኳን አንተን እንዲህ ልትለኝ ነው አላልኩም እስካሁን። እንደዚህ አትበል።
ልትለኝ ነው አትበል ፕሊዝ። እኔ አንተ ትልቁ ችግሬ ካንተ ጋር ሳወራ መልስ ስታጣ እንዲህ ልትለኝ ነው ትላለህ። እኔ አላልኩም ፕሊዝ ታማኙን መልስ ከሌለ ወይ ደግሞ አጥንቶ ወደ ምልጃው እንሂድና እኔ የገባኝን ተናግሬያለሁ። ምልጃው ላይ ግን ጥያቄ አለ ያልተመለሰ። አንዴ ስማኝ። መልሱ ከከበደ ምንድነው የሚደረገው መሰለ? እኔም አንተም ከከበደን አንድ ነገር ቆይ ይሄን ነገር አጥንቼ ጠይቄ መርምሬ ልምጣ ማለት በጣም ትልቅ ክብር ነው። እንደዛ ማድረግ ትችላለህ። ኦኬ ምንም መላፋት አይጠበቅብንም። ሁለት ባህሪ አማኝ ስለሆንክ ያን ሁለት ባህሪ ትምህርትህን የክርስቶስ ደም በሚለው ሳሳየን ነበር ጥያቄ። እሱ ልታሳይ አልቻልክም፣ ችግር የለውም። ምክንያቱም ዝግጅት የሚፈልግ ከሆነ ጎሄድ መዘጋጀት ትችላለህ። እሺ ወደ ሊቀ ካህንነቱ ልሂድ። ሊቀ ካህን አሁን ኢየሱስ ክርስቶስ በሰማይ ሆኖ ሊቀ ካህን እንደሆነ ዕብራውያን 9 ቁጥር 11 ላይ ላንብበውና ከዛ በኋላ ዕብራውያን 9 እንሂድ ደግሞ። እሺ ዕብራውያን 7ን ጨረስን ማለት ነው ተስማምተን። ዝም ብለን ጥቅስ ከምንዘል አንድ ነገር እየጨረስን ቦርን አጌን ፕሊዝ። ዕብራውያን 7ን ጨረስክ? አሁን ሁለት ጥቅሶችን አንብቤ ምክንያቱም ሊቀ ካህንነቱ አማላጅነቱን አይገልጽም። አማላጅ ነው የሚለውን የብሉይ ኪዳንን አድርጎ አዲስ ኪዳን ሊቀ ካህን ሲሆን አይማልድም ማለት የሊቀ ካህንነት ስራ አቁሟል። እኔ ደግሞ ሊቀ ካህን እንደሆነ እንደቀጠለ ነው። አሁንም ሊቀ ካህን እንደሆነ ይናገራል። ለምሳሌ ቦርናጌን እስቲ ምልጃ የሚለው ጽንሰ ሐሳብ አንዴ የምንነው። እሺ ተከዛ ጥቅስን እናያለን። ለምሳሌ አንተ ሰኔት ማልዳል አይደል? አይ እኔ እንደዚህ አልተነትንም። አሁን ቆይ ተንተን አይ ግዴታ ነው አይደል? ያማልዳል የሚለው በአማርኛ ነው እንጂ የምትተነትኑት በግሪኩ ያማልዳል የሚለውን ቁጭ አርጎታል ነው። ችግር የለውም። የኔና አንተ ምልጃ ይባላል አይደል? እኔ ስለአንተ የምጸልየው ምልጃ ወደ እሱ ገብቼ ስለምልጃ የቮካብለሪ ዴፊኒሽን እንትን አይደለም። አንዴ ስለ ቮካብለሪ አይደለም ማውራው። መጽሐፍ ቅዱስ ቃል ላይ ስለ ነገስታት ምልጃን አቅርቡ ይላል። ስለዚህ እዚህ ጋር ምልጃ የተባለው ቃል አለ። ለክርስቶስ ምልጃን ትጠቀማለህ። ስለዚህ የክርስቶስ ምልጃ የሚለው ቃል ለክርስቶስ ሲነገርና ለሰዎች ሲነገር ምልጃ የሚለው ደሴም ቃል ትርጉሙ አንድ አይነት ወይስ የተለያየ ነው? ይለያያል። በጣም ኢየሱስ ክርስቶስ የሚማልደው በሊቀ ካህንነቱ ነው። እኔ ደግሞ ለወንድሞቼ እማልዳለሁ፣ ልጸልያለሁ፣ እለምናለሁ። ስለዚህ ጸሎትና ልመና ነው የምታወራው ማለት ነው አይደል? ስለኛ ሲነገር ስለኔ ሲነገር እኔ ስለ ሰዎች ስለምጸልይ ነው። ለኢየሱስ ክርስቶስ ግን ሊቀ ካህን ስለሆነ ነው። ገባኝ። ሊቀ ካህናትም እኮ የብሉይ ኪዳን ሊቀ ካህናትም እኮ ሊቀ ካህን ናቸው፣ ምልጃን ያቀርባሉ። የእነሱ ምልጃ ግን እኮ የኢየሱስ ክርስቶስ አዲስ ኪዳን ለምን አይማልድም? አንዴ ቆይ ስማኝ። የብሉይ ኪዳን ሊቀ ካህናት ማላጆች ናቸው። አንተ ምናምን እያልሳወራ ትንሽ ችግር የለውም። አንተ ነኝ እኔ አንቺ እንዳትለኝ እንጂ አንተ ካልከኝ በቂ ነው። አይ አንቺ ጋር እንዳደርስ እንጂ ሳወራ ሌላ አይ ችግር የለውም። እኔ አንተ ነኝ ቦርናጌ ነው እንደምን ለምሳሌ የብሉይ ኪዳን ካህናት የብሉይ ኪዳን ሊቀ ካህናት አማላጆች ናቸው። አማላጆች ታውሉ ለምንድን ነው? መስዋዕት ያቀርባሉ፣ ራሳቸው መስዋዕት አይሆኑ፣ መስዋዕት ያቀርባሉ፣ ይጸልያሉ፣ ይለምናሉ አይደለ? መስዋዕቱን አቅርቦ እግዚአብሔር እንዲቀበለው የሚጸልዩትና የሚለምኑት ለራሳቸው ስለሌሎቹ። በጣም ጥሩ። ለምንድን? ራሳቸው በራሳቸው መልስ መመለስ ስለማይችሉ፣ መልስ የመመለስም ችሎታም የላቸውም። መልስ የመመለሱ ማጥያትን ይቅር ማለትም ምን የላቸውም፣ ያ አውቶሪቲ የላቸውም። በጣም ጥሩ። ግን እስቲ ማላጅ ይባላሉ። ወደ ክርስቶስ ስንመጣ ግን የሚምር ሊቀ ካህን ያለው ለምንድን ነው? እርሱ ራሱ ታራቂ ስለሆነ። ስለ ክርስቶስ ምልጃ ወይም መማለድ የሚለውን ሐሳብ ስናወራ መስቀል ላይ የተሰራውን ቤዛነቱን አይደል የምናወራው? ቦርነጌን መስቀል ላይ ቤዛ የሆነው ነው። በጣም ጥሩ። አሁን ስለ እኔ እናንተ ስለ አንተ ወይም ስለ ብሉይ ኪዳን ካህናት ምልጃ ስናወራ በመስቀል ላይ ስለወጣን ነው እኛ አይደለም። አንዳችን ለአንዳችን ስለምንለምን አንዳችን ለአንዳችን ስለምንጸልይ ነው። ምክንያቱም እንደዚህ አይደለም። እኔ የኔን ጥያቄ ወደ ሌላ መንገድ እየወሰድከው ነው። አልወሰድኩም። ምልጃ የሚለውን ሐሳብ እየፈታው ነው። የአዲስ ኪዳን ሊቀ ካህን ነው ስንል ስለራሱ አይለምንም እንጂ ስለራሱ አይልም እንጂ እንደ ብሉይ ኪዳን ሁሉ ደሙን ይዞ ገባ ስንል ስለ ህዝቡ ይለምናል፣ ምልጃን ያደርጋል ማለታችን። ስለ ህዝቡ ይለምናል፣ ክርስቶስ ይለምናል። በምድር እያለ ለምኗል። አሁን ግን ክርስቶስ እኔ ስለ ቤዛነቱ ስለ መስቀሉ ስራ ነው። ምክንያቱም እርቅ ያገኘ ነው የታረቅነው በመስቀሉ ስራ በደሙ መፍሰስ ነው። ስለዚህ ክርስቶስ ያማልዳል ስትል ይለምናል ይጸልያል እያልክ ነው አይደለም አይደል? አሁን ያማልዳን ስል አሁን ሊቀ ካህን ነው እያልኩኝ ነው እኮ። ገባኝ። ሊቀ ካህን ነው ስትል አንድ የፈሰሰው ደግሞ ለዘላለም ይቅርም ይላል ይቅርም ያስብላል እያልክ ነው አይደል?
አሁንም የሚመጡትን ደሙን ይዞ ይታያል። ምን ያልገባኝም አሁንም ምንድን ማለት እሱ ነው ደም ይዞ የሚታየው? ደሙን ይዞ ወደ ቅድስተ ቅዱሳን ገባ። ቦርናጌን እባክህ ከዛ ከዚህ አትዝለል። ደሙን ይዞ ይታያል። ማን ነው ደሙን ይዞ እንደዚህ ይታያል? አንዴ ቦርናጌን ትናገራለህ፣ ግን ከዛ እዚህ አትዝለል። ደሙን ይዞ ይታያል ስትል ጨርስና እኔ ስጠኝ እድል። እሺ ደሙን ይዞ ይታያል የሚለውን አብራራ። ያው ማን ነው ደሙን ይዞ የሚታየው? ይዞ ይታያል ማለት ነው። ላውራና ሊቀ ካህን የሚለውን ላውራና አማላጅ አይደለም ካለኝ ሊቀ ካህን አይደለም በሚለው ነው የምንስማማው። ምንድነው የምታወራው? ከሆነ ግን አማላጅ ነው። ሊቀ ካህንን ፍታ። በብሉይ ኪዳንና በአዲስ ለክርስቶስ የሚምር ሊቀ ካህን ሲባልና የብሉይ ኪዳን ሊቀ ካህናቶች ሊቀ ካህን ሲባሉ ያለውን ከሱ ጀምረ ፍታ ልዩነቱ። ቀጥል። እሺ ሊቀ ካህን በሚለው የመጀመሪያው ሊቀ ካህን በብሉይ ኪዳን የነበረው በዓመት አንዴ ስለ ራሱና ስለ እስራኤል ደሙን ይዞ ወደ ቅድስተ ቅዱሳን ይገባል። ስለዚህ ምህረት ወይም ከእግዚአብሔር ምህረት ሲገኝ ተመልሶ ይወጣል። ይህ የአዲስ ኪዳኑ ሊቀ ካህን ግን ኢየሱስ ክርስቶስ ደሙን ይዞ ስለኛ ስለ ሁላችንም በሰማይቱ ድንኳን ለአንዴ ደሙን ይዞ ገባ፣ ተመልሶ አይወጣም። ስለዚህ ስለኛ ይታያል። ምን ማለት ነው? ወደ ሰማይ ሰማይ ያልከው ምን ነው? ዝም ብለን ማታወራም። ቦርናጌን ሰማይ የሚለው ምን ነው? አሁን ገባ ነው አይደል? የሚለው ላንብበውና እዚያ በኋላ ላንብበው መጽሐፍ ቅዱስ ላይ የሚለውን ነው። ትልቁ ላይ አሁንና ከፍታ አንብብላችሁ። ያው እሺ ላንብበው። ትልቁ ላይ አሁን ከፈትና አንብብ። ያው መጽሐፍ ቅዱስ ስላለ እኔ እያነበብኩኝ እንትን ልበል። ምንም ቪዲዮ አያስፈልገውም። ቁጥርና ምዕራፍ ስላለ ሰዎች መከተል የሚፈልጉት እዛው ላይ ማየት ስለሚችሉ። እሺ የመጀመሪያው ዕብራውያን 8:1 ጀምሬ እስከ ቁጥር 3 አነብና ዕብራውያን 9:11 12 13 ከዛ ደግሞ 23 ተው እንጂ ቦርናጌን ይሄን ሁሉ ስናወራማ አናመሽም። ምንድነው አላወራም። ማንበብ ነው። አነበውና አንዴ አነበዋለሁ። ቆይ ይኸውልህ ምን ታደርግ መሰለህ፣ ቃሉን ብቻ ወስደህ ፍታው። በዚህ ክፍል ላይ ይሄ ቃል ይሄ ይላል፣ ይሄ ነው ትርጉሙ ብለህ ፍታለህ። እሺ ላንብበው። ሳነበው ራሱ ይናገራል። ምንም ትርጉም አያስፈልገው፣ ራሱ ይናገራል። ቦርናጌን ግን ኧረ እባክህ ቦርናጌን አንዴ መዝሙር የታገሰኝ። እሺ ላንብበው። ቀጥልሽ ላንብብ። እሺ ከተናገርነውም ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ከዚያ ይቀጥልና 9:11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነ ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎች በጥጆች ደም አልገባም ይላል። ከዛ በኋላ ስለዚህ በሰማይ ቆይ አሁን ዝም ብሎ እያነበው መሄድ የለም። በሰማይ ቅድስተ ቅዱሳን መቅደስ አለ ነው የምትለኝ? አዎ ሰማይቱ ኢየሩሳሌም ይላል። ምድር ያለችው ምሳሌ ናት። በሰማይ ያለች ኢየሩሳሌም ይላል። ስለዚህ በሰማይቱ ያለች ድንኳን ይላል። ገባኝ። እሺ ስለዚህ አሁን አንዴ ቆይ ያዝልኝና በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ይላል አይደለ? አዎ አሁን ያለው መቼ ነው? አሁን ነው። አሁን መቼ? አሁን ዛሬ፣ አሁን በዛ አሁን እንደዛ ነው ቅዱስ ጳውሎስ እየተናገረ ያለው። አሁን ማለት እኔ የማውቀው አሁን ነው። አሁን ማለት ትናንት አይደለም። አሁን ማለት ነገ አይደለም። እሺ ኢየሱስ ክርስቶስ ደሙን ያፈሰው በምን ላይ ነው? በመስቀል ላይ። በመስቀል ላይ ደሙን ሳያፈስ የሊቀ ካህንነቱ ሙሉ ነው ወይስ ሙሉ አይደለም? ምን በመስቀል ላይ ደሙን አፍሷል አይደል? አዎ በመስቀል ላይ ደሙን ስላፈሰሰ ምን አልነው? የሚምል ሊቀ ካህን አልነው አይደል? አዎ በጣም ጥሩ። ስለዚህ ክርስቶስ ደሙን ያፈሰሰው ምንድነው የሚለው ከላይ ስታነበብ ክርስቶስ በእጅ ወደ ተሰራች የእውነተኛቱ ምሳሌ ወደምትሆን ወደ ቅድስት አልገባምና። ወደ ቅድስት የሚገቡት ለምን ነበረ? የብሉይ ኪዳን ካህናት ምን ይዘው ነው የሚገቡት? መስዋዕቱን ይዘው።
መስዋዕቱን ሳይዙ ይገባሉ? አይቻልም። በጣም ጥሩ። ክርስቶስ ደግሞ መስዋዕት የሆነ ምን ላይ ነው? መስቀል ላይ። መስቀል ላይ። በጣም ጥሩ። በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሱ ወደ ሰማይ ገባ። ስለዚህ አሁን ይታይ ዘንድ ያለው ስለ መስቀሉ ስራ ነው ወይስ አይደለም? መስቀሉ ስራ ላይ ስጋውን በተመለከተ ከሰፈር አውጥተው በዘሌዋውያን እንደሚናገረው ከሰፈር አውጥተው ወደዛ፣ ምክንያቱም ሊቀ ካህኑ ስጋውን አቃጥሎ አመዱ ነው ውጭ ይደፋ ነበረ። ደሙን ግን ወደ ቅድስተ ቅዱሳኑ ይዞ ይገባ ነበር። ስለዚህ ኢየሱስ ክርስቶስ ደሙን ነው ይዞ የገባው። መስዋዕቱማ በጎልጎታ ደሙን የት ነው ያፈሰሰው? መስቀል ላይ። መስቀል ላይ ደሙን ሳያፈስ፣ መስቀል ላይ ደሙ ሳይፈስ ሌላ ቦታ ፈሷል ማለት ሌላ ቦታ ማለት ሌላ ቦታ ላይ ነው የፈሰሰው። በጣም ጥሩ። ስለዚህ በመስቀል ላይ ነው አይደለ መስዋዕት የቀረበው? አዎ በጣም ጥሩ። ትርጉም አይደለም እኮ እሱን እኮ የተናገርኩኝ ነው። የኛ የቤተክርስቲያናችን ትርጓሜ ምን እንደሚል አሳይ። አንተን ትርጉም አንተ ታስተምራለህ። ይሄው በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ የሚለው በእግዚአብሔር አብ ፈቃድ እኛን ለማዳን መስዋዕት ማቅረቡን ያመለክታል። ዮሐንስ አፈወርቅም በእግዚአብሔር ፊት ተገለጠ ማለትም ኃጢአት ማስተሰረይ የሚችለውን መስዋዕት ወደ አብ አሰረገ ማለት ነው ብሎ ይተረጉምና ወደ ሰማይ ገባ ሲል ሰማይ ሁለት ትርጉም አለው ይላል። አንደኛው ቅዱስ ጳውሎስ ኢየሱስ ክርስቶስን ከብሉይ ኪዳን ሊቀ ካህናት ጋር ስለሚያነጻጽረው የብሉይ ኪዳን ሊቀ ካህናት መስዋዕት ለማቅረብ ወደ ድንኳኑ እንደሚገባ ኢየሱስ ክርስቶስም ራሱን ለመስዋዕት ወደ መስቀል ሄደ ማለት ነው። ደግሞአለው የብሉይ ኪዳን ካህናት መስዋዕት ለማቅረብ ወደ ቅዱስ ጳውሎስ ኢየሱስ ክርስቶስን ከብሉይ ኪዳን ሊቀ ካህናት ጋር ስለሚያነጻጽረው የብሉይ ኪዳን ሊቀ ካህናት መስዋዕት ለማቅረብ ወደ ድንኳኑ እንደሚገባ ኢየሱስ ክርስቶስም ራሱን ለመስዋዕት ወደ መስቀል ሄደ ማለት ነው። ስለዚህ ሰማይ የተባለው መስቀል ተብሎ ተተርጉሟል። ሁለተኛው ትርጉም ኢየሱስ ክርስቶስ ራሱን በመስቀል ላይ ሰውቶ ወደ ሰማይ ወደ አብ አረገ ማለት ነው። ይኸው እዚህ ጋር ዘአረገ ላቡ ርሶ ዕጣን ወመስዋዕት ስሙር እንዲል ራሱን የተወደደ መስዋዕት ዕጣን አድርጎ ወደ አባቱ አሳረገ እንዲል ይላል። ስለዚህ በሁለት ትርጉሙ የመጀመሪያው ላይ ሰማይ ማለት ጎልጎታ ነው የሚለው አላልኩም ይላል። እንደዛ ይላል። ጎልጎታ እኮ ቦታ ነው። ጎልጎታ ቦታ ነው የሚለው ነው። ቦርናጌን ጎልጎታ ቦታ ነው። ሰማይ የሚለው መስቀል ነው እያለክ ነው ያስቀመጠልህ። ኦኬ እሱ እንግዲህ እናንተ ትርጉም ነው እሱ ምንም አይደለም። መጀመሪያ ሰማይ የሚለው እኔ መስቀል ነው የሚል ገና ዛሬ ነው የሰማሁት። እንግዲህ ሰማያዊቱ ኢየሩሳሌም ቆይ በቃ ቦርናጌን ይህን ያክል እንግዲህ ዲያቆን እኛም እስከምንሰማ አስረድቷል፣ ብዙ ነገር ነግሯል። አሁን ደግሞ ዲያቆን ጠይቅልኝ፣ ቦርናጌንን ጠይቀው። አልተጠየቀም ደግሞ ይጠይቅ። ቦርናጌንማ ምንም ጥያቄ ቅድም እንትን እያላለኝ ስላልሆነ እንጠቅል፣ ችግር የለውም። እንደሚዋ አንደኛ ሰውም እየሰለች ነው፣ ረጅም ሰዓትም ይዘናል። ማን ነው ቦርናጌን? በቃ አጠቃልና የኔ ማጠቃላይ ሰጥቼ እንጨርስ። ግዴታ መስማማት የለብንም። ኦኬ እኔ ላጠቃል። ስንት ደቂቃ ነው የተሰጠኝ? ሶስት ደቂቃ ይሰጥህ። 3 ደቂቃ ልስጥህ። 3 ደቂቃ እሺ። 3 ደቂቃ ላድርግልህ። እሺ ይቅርታ። እንግዲህ የመጀመሪያው ኢየሱስ ክርስቶስ አማላጅ ነው ስንል መጽሐፍ ቅዱስ ስለሚለው ነው፣ ፈጠራ አይደለም። ጳውሎስ አማላጅ እንደሆነ በግልጽ ይናገራል። ምክንያቱም ጳውሎስ ሲናገር በሮሜ ላይ ሲናገር ኢየሱስ ክርስቶስ እንደሚማልድ ሲናገር እንደዚህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸዋልና የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው ይልና ጥያቄ የሞተው 1 ይልቁንም ከሙታን የተነሳው 2 በእግዚአብሔር ቀኝ ያለው፣ ምክንያቱም በስጋ ሳይሆን በእግዚአብሔር ቀኝ ያለው ይልና ደግሞም ስለኛ የሚማልደው ብሎ ጳውሎስ ለሮሜ ይነግራቸዋል፣ ከሞተ በኋላ ያለውን። ስለዚህ ኢየሱስ ክርስቶስ ያማልዳን ስንል አሁን ሊቀ ካህን ነው። ሊቀ ካህን ደግሞ በብሉይ ኪዳን
ስለ ሰዎችና ስለ ራሱ ደሙን ይዞ ወደ ቅዱሰ ቅዱሳን ገብቶ በእግዚአብሔር ፊት ምልጃን የሚያቀርብ ነው። ኢየሱስ ክርስቶስ ከነሱ የሚበልጥ ሊቀ ካህን አሁን አለን ይልና እንደዚህ ይላል ዕብራውያን ቅድም አላነበብነውም 26 ላይ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድርጓል ይላል። ኢየሱስ ክርስቶስ ይህንን በማድረጉ አሁንም ሊቀ ካህን ነው። አሁንም በሰማይቱ ድንኳን አገልጋይ ነው። ስለዚህ ወደ እግዚአብሔር የሚመጡትንም አሁንም ሊያድናቸው የታመነ ጻድቅ የተገለጠ ሊቀ ካህን የሆነ በእግዚአብሔር ዘንድ ያለ ስለኛ የሚማልድ ኢየሱስ ክርስቶስ እንደሆነ መጽሐፉ በግልጽ ያስቀምጠዋል። ስለዚህ ነው እኛ መጽሐፍ ቅዱስ ያማልዳን ሲለን እኛ አዎ ያማልዳን ሌላ አንፈልግም። ምክንያቱም መጽሐፍ ቅዱስ አሁን የሚማልደው እርሱ ነው ካለን እሱ አማላጅ ነው ብለናል። ስለዚህ እውነት ደግሞ የተጻፈ ስለሆነ ነው። ከዚህ ወጠን ግን ሌላ አማራጭ ለመፍጠር ብለን ኢየሱስ ክርስቶስን አማልድም ማለት ምንፍቅና ነው፣ መናፍቅነት ነው ብዬ ላለውኝ። ቴንኪው ተባረኩልኝ። እሺ አይውሽ ርዕስ ብትጠብቅ ደስ ይለኝ ነበር። መናገር የፈለከውን ነገር ያው ውስጥ ያለውን ነገር የተናገርከው ይሁን፣ ችግር የለውም። እሺ የእኛን ደግሞ ኦርቶዶክሳውያን ትምህርት እንማራ፣ ምን ችግር አለው? በመጀመሪያ አዲሱ መደበኛ ትርጉም ይህንን ዕብራውያን 7ን የራሱ የፕሮቴስታንቱ መጽሐፍ ምን ብሎ ነው የሚያብራራው ብለን እንየው። አይመስላችሁም? 3 ደቂቃ ዝልኝ እንደሚ ፌር እንዲሆን። ይሄ ያው የአዲሱ መደበኛ ትርጉም ነው እንደምታዩት። ያው መጽሐፉ ማሳየት ካለብኝ ይሄ አዲሱ መደበኛ ትርጉም ነው። አዲሱ መደበኛ ትርጉም ነው ይሄ እና ዕብራውያን መልእክትን አሁን ቦርናጌን የፈታውን ወገኖቻችንም የፈቱትን እንግዲህ ይሄን ቢያው ጥሩ ነበር ብዬ አምናለሁ። እሺ ምን ይላል እዚህ ጋር ቁጥር 24 ላይ ቁጥር 23 ላይ የሰማይ ነገሮችን ምሳሌና ምድራዊ ቤተ መቅደስ የሚነጻው በእንስሳት መስዋዕት እንደሆነ ሁሉ ሰማይ ቤተ መቅደስ የሚነጻው ወደ የተሻለ መስዋዕት በሆነው በክርስቶስ ነው ይላል። በጣም ጥሩ። አሁን ስለኛ በእግዚአብሔር ፊት ለመታየት የሚለው ይልና ታሪክ ሁሉ ፍጻሜውን ለማግኘት የሚገሰግሰው ወደዚህ ሆነ ይላል። አስተውሉ። ታሪክ ሁሉ አሁን ስለኛ በእግዚአብሔር ፊት ለመታየት ኦኬ የሚለው ቁጥር 25 ላይ ያለው 9:25 ላይ ያለው ማለት ነው። በእኛ አሁን በእግዚአብሔር ለመታየት አሁን ገባ፣ ስለኛ ይታይ ዘንድ አሁን ገባ የሚለው ታሪኩ ሁሉ ፍጻሜውን ለማግኘት የትኛው? ስለ ክርስቶስ ሕማም፣ ስለ ክርስቶስ መከራ፣ ስለ ክርስቶስ መሰቀል፣ በቁሱ እንደመፈወስ የተነገረው ሁሉ ያ ፍጻሜ እንዲያገኝ የሚገሰግሰው ወደዚህ ነው ይላል። ስለዚህ ክርስቶስ መጨረሻ ላይ ተፈጸመ ያለው ምን ላይ ነው? በመስቀል ላይ ነው። አሁን ወደ ሰማይ ገባ የሚለው የራሳቸው መጽሐፍ እንኳን የፕሮቴስታንቶቹ መጽሐፍ አሁን ቦርናጌን እና ሌሎቹ ጴንጤዎች እንደሚተረጉሙት አይተረጉሙም። በሰማይ እንደዚህ ደም ይዞ ገባ አይልም መጽሐፋቸው። የሚለው ደግሞ ያ የተነገረው የተፈጸመው ሁሉ ወደዛ የሚገሰግሰው ወደዚህ ነው ይላል። ክርስቶስ ደግሞ በመስቀል ላይ ነው ያደረገው። ስለዚህ ምን አሁን ይታይ ዘንድ የሚለው በመስቀል ላይ፣ ምክንያቱም ክርስቶስ በመስቀል ላይ መስዋዕት ሳይሆን ደም አልፈሰሰምና መስዋዕት አልሆነምና፣ ስለዚህ መስዋዕት የሆነው ምን ላይ ነው? መስቀል ላይ። ስለዚህ አሁን ወደ ሰማይ ገባ አሁን ይታይ ዘንድ የሚለው በነገራችን ላይ መጽሐፍ ቅዱስ አሁን ሲል አሁንም እንዲህ አውዳዊ ፍቺውን ጠብቃችሁ ብትፈቱ ቅዱስ ጳውሎስ ወደ ኋላና ወደፊት ያለውን ባለፈም ያለፈውን በአሁን አድርጎ ያወራል። የአሁኑን ደግሞ ልክ በአሁኑም አድርጎ ባለፈም አድርጎ የሚያወራበት አለ። መቼም የመጽሐፍ ቅዱስ አጻጻፍን እንድትረዱት ለእናንተ መንገር አይጠበቅብኝም። ኤኒዌይስ ክርስቶስ ኢየሱስ ክርስቶስ ግን ምንድነው? የሚምር ሊቀ ካህን ነው። ኦኬ አምላካችን ኢየሱስ ክርስቶስ ምንድነው? የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ማለት ነው ራሱ መሐሪ ነው፣ ራሱ ታራቂ ነው፣ ራሱ ማስታራቂ ነው። አሁን ክርስቶስ በአባቱ ቀኝ ነው ያለው። በአባቱ ቀኝ ነው ያለው ስለ ምን እያልን ነው? ቀኝ ስንል የአብ ኃይሉ የአብ ክንዱ እያልን ነው። ስለዚህ የአብ ኦቶሪቲ፣ የአብ ስልጣን፣ የአብ ኃይል ሁሉ የወልድም ነው እያልን ነው። ስለዚህ ከአባቱ እኩል ምንድነው? ጸሎትን ይቀበላል፣ ጸሎትን ይሰማል። ኦኬ ራሱ ደግሞ በደሙ አንድ የበፈሰሰው ደግሞ ዕለት ዕለት ደጋግሞ ማፍሰስ አይጠበቅበትም።
አንድ በፈሰሰው ደሙ የሚምር ሊቀ ካህን ስለሆነ ይምረናል፣ ይቅር ይለናል። አንድ በፈሰሰው ደሙ ከሱ ጋር ብቻ ደግሞ አይደለም ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋርም እርቅ እናገኛለን። ምክንያቱም መታረቅ ለአብም ለወልድ ለመንፈስ ቅዱስም የምትነገር ናት እንጂ ለወልድ ብቻ የምትነገር አይደለች፣ ወይ ለአብ ብቻ የምትነገር አይደለች። ስለዚህ በዚህ እንድትይዙት እንፈልጋለን ማለት ነው። እግዚአብሔር ይስጥልኝ። እንደሚዋ ኖ ሂድበት፣ እኛ እየሰማን ስለሆነ በዙ ቅዱሳን እንግዲህ እያዳመጣችሁ ሁላችሁ እንግዲህ ቅዱሳን እያዳመጣችሁ ቅዱሳን ያመልጠኛል እና አስተምረን፣ የእውነት በጣም የሚገርም አስተምረን፣ ቀጥል። እሺ አይ እኔ እንኳን 10 ደቂቃ ነው የቀረች። እንደሚዋ ስራ መመለስ አለብኝ፣ ሚቲንግ አለኝ። ግን በቃ ትልቁ ነገር ፕሊዝ እኛ ኦርቶዶክሳውያን ስንጠየቅ እኛ ከራሳችን የግል ሐሳባችንን መፍታት አንችልም። ይሄን ወቁ። ፕሮቴስታንት ወገኖቻችንም ከኛ ጋር ስታወሩ ትርጓሜ ስንጠቀም እኛ የቤተክርስቲያን አንዴ ቦርናጌ እኔ አልቀጥልም እኮ ልጨርስ። እኛ ስንመልስ ፕሊዝ ፕሮቴስታንቶች እኛ አሁን ደሜ በግሉ መፍታት አይችልም። ኦኬ ተነስቶ በግሉ ያሬድም በግሉ አንድ ሰው እዚህ ኦርቶዶክስ የሆነ ሰው በግሉ መፍታት አይችልም። በቤተክርስቲያናችን ይሄ አይፈቀድልንም። ቤተክርስቲያን እንዴት ተረዳችሁ ነው የኛ መልስ። ቤተክርስቲያኔ ቤተ እምነቴ እንዴት ተረዳችሁ እንጂ ያሬድ እንዴት ተረዳው አይደለም። ስለዚህ ቤተክርስቲያኔ እንዴት ተረዳችሁ የሚለውን በትርጓሜ ነው የማሳየው። ትርጓሜ መጽሐፍ አለን። በትርጓሜያችን መሰረት ትርጓሜ ስልን የነ ዮሐንስ አፈወርቅ ኦኬ የነ ጎርጎርዮስ ዘንዚናዙ የብዙዎች አባቶቻችን ከኛ አስቀድሞ የነበሩት ክርስቲያኖች እንዴት ተረዱት፣ እንዴት ተረጎሙት፣ እንዴት ፈቱት። ስለዚህ አባቶች ፍቻ አለ ማለት ትርጓሜ አለን። ይሄን ትርጓሜያችን ጠብቀን እንፈታለን። ብትቀበሉ ትቀበላላችሁ፣ ባትቀበሉ ደግሞ ኢትስ ኦኬ አናስገዳችሁም። ትምህርታችን ግን ይሄ ነው። ስለዚህ ትምህርታችን ደግሞ ለምንድን ነው እንደዚህ የሆነበት ምክንያት ያው የአባቶቻችን ትምህርት ስለያዘ ቤተክርስቲያን የራሷን ትምህርት ከአባቶቿ የተቀበለች ስለሆነች ለትምህርቷ ደግሞ ጥንቁቅ ስለሆነች ማንም ተነስ የራሱን የገዛ ፈቃዱን ስለማይተረጉም ትርጓሜ እንጠቀማለን ማለት ነው። እና በተለይ መጽሐፍ እኔ ሪኮመንድ አደርጋለሁ ፕሊዝ ብትጠቀሙ። ለምሳሌ ይሄ የዮሐንስ ወንጌል ትርጓሜ አለ። ኢቭን አሁን ብዙ ጊዜ ሙስሊሞች ጥያቄ ይጠይቃሉ። ጥያቄ ሲጠይቁ እውነቴን ነው ፕሮቴስታንት ወገኖቻችን ከዚህ ይጠቀማሉ። ደሜ ለምሳሌ ከኔ አብ ይበልጣል የሚል ቃል አለ። ከኔ አብ ይበልጣል የሚለውን ቃል ሙስሊሞችም እኮ ያነቡታል። ግን ሲረዱት ምን ብለው ነው? ይሄው ወልድ ከአብ ያንሳል፣ ወልድ አብ ይበልጣዋል እያሉ ነው የሚያነሱት። እዚህ ላይ ግን ተቀምጧል። አየው እዚህ ጋር ተቀምጧል ምን ማለት እንደሆነ። መጽሐፍ ቅዱስ እኮ አላብራራውም አይደል? ከኔ አብ ይበልጣል ብሎ ነው የተቀመጠው። ምን ማለት ነው የሚለውን ይሄው ትርጓሜ አለ። ለምሳሌ ወደ ማናት ማርያምን መቅደላዊት ማርያምን ሂጂ ንገሪያቸዋልና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አይደል? ይሄንን ሙስሊሞች ጠቅሰው ይሄው ክርስቶስ አምላክ አለው ይላሉ። ይሄው ፍጡር ነው ይላሉ ክርስቶስ። ኦኬ እንዴ ብለህ ስታብራራ ከየት አመጣው ቢሉስ እኛ ይሄ አለን። ይሄ ወደ አምላኬና ወደ አምላካችሁ ማለት ይሄ ነው ብለን ማብራሪያ አለን። አንድ ፕሮቴስታንት ግን ይሄን ሲያብራራ ከየት አመጣው ይባል ምን ሊል ነው? የግሌ ትርጓሜ ሊል? አይ በቃ እንደተጻፈው ነው ሊል ነው? አይሆንም። ስለዚህ እኔ ፕሊዝ ሄዳችሁ እንደው ትርጓሜን ብታነቡ ኢቭን ለዚህ ነው ደሜዋ ይሄ የፕሮቴስታንቶቹ መጽሐፍ ይቅርታ አርዝም ያለው የፕሮቴስታንቶቹ መጽሐፍ ራሱ በትርጉም መልክ ያስቀመጠው ለምን ይመስላል? ከነማጥያጽ ነው የተቀመጠው። ሰው እንዲረዳው አየው ይሄው አሁን እኮ እንደ ትርጓሜ እኮ እኛ ብቻ ብንጽፍ ጥሩ የራሳቸውም እኮ ትርጓሜ እኮ አለ። ይሄው አሁን እኮ በጣም የሚገርም ነው። የፕሮቴስታንት ይሄ ትርጓሜ ይዟል። የማጥኛ ጽሁፍ ከነ ማብራሪያው ያለ የኛን ትርጓሜ ስንጠቀም አይ ይሉናል። የራሳችሁ ግን ይሄው እንደዚህ ያብራራል። ለምሳሌ ቆመው የሚለውን ይላል። ይሄው ሲያብራራው በሚያገለግሉትና ስራውን ሁሉ ጨርሶ በተቀመጠው መካከል ያለው ንጽጽር የሚያሳይ ክፍል ነው ይላል። በሌዋውያኑ ስርዓት የሚያገለግሉት ካህናት ስራቸውን ገና ስላልጨረሱ ሁልጊዜ ቆመው ያገለግሉ ነበር ይላል። ይሄ ማብራሪያው ነው። አየው የምኑ የዚህኛው የዕብራውያን መልእክት ምዕራፍ 10 ከቁጥር 11 እስከ 14 ያለው ማብራሪያ ነው። ይሄ የማነው? የፕሮቴስታንቶቹ መጽሐፍ ነው ደሜ። እኛ የኛን ትርጓሜ ስንጠቀም አንቀበልም ይላሉ።
እነሱ ግን የራሳቸውን ትርጓሜ ሰጥተው ማለት ነው። አሜዚንግ ፕሮቴስት ማለት ከባድ ነው። እሱ ነው ችግሩ እኮ አየህ። ለማንኛውም የዮሐንስ ወንጌል ትርጓሜ ይኸውላችሁ። ይሄኛው መዝሙሬ ወይ አንድ ስክሪንሾት እናድርግና ይሄኛው ነው መሰለኝ። ይሄኛው ነው ያሁኑ የሐዋርያ ሥራ ምናምን ይሄ አሁን ዕብራውያን 7:25 የተረጎምክበት መጽሐፍ የትኛው መጽሐፍ ነው? እሱ ነው። ይሄም አለ። ይሄ ጠቅላላ አንድ ነው ጸሐፊው እና እነዚህም ይሄ ከሮሜ እስከ ገላትያ ያለው ነው። ያኛው ሁሉንም እንደዛ ታርጉ 14ቱንም መልእክት ነው የተተረጎመው። ያኛውን ደግሞ አሳየን። እሺ ይሄን ያንሱ፣ ስክሪንሾት ያንሱ። ቀጥሎ ያለውን ደግሞ አምጣ። ቀጥሎ ያለው ይሄ ከሮሜ እስከ ገላትያ ነው። እሱ የያዙ እሱ ነው። ይሄ ደግሞ ከኤፌሶን እስከ ዕብራውያን ያለ ነው። እሺ ስክሪንሾት እያደረጋችሁ ወንድሞች ይጠቅማቸዋል። ከዛ ሶስተኛው መጽሐፍ ደግሞ የትኛው ነው? የዮሐንስ ወንጌል ትርጓሜ ነው። የኛው ሁላችሁም እኔ በእውነት ነው ብላችሁ ኦርቶዶክሳውያን እዚህ ያላችሁ ኦርቶዶክሳውያን በጣም ከረዳኝ ከመምህራኖች ከነያሬዶ ባሻገር እንደዚህ ገዝቼ የማነባቸው መጽሐፍቶች እጅግ ነው በቃ ቤተክርስቲያንን እጅግ አድርጌ እንዳውቅ ነው ያደረገኝ። የእውነት ነው የምላችሁ። ገባችሁ? አሁን ነያሬዶን ከምጠይቅ የነያሬዶ መልስ እንዳለ ሆኖ ገባ የሆነ የተጻፈ ነገር ደግሞ ማንበብ ኮንፊደንስ እንዲኖርህ ያደርጋችኋል። እና በተለይ ኢትዮጵያ አዲስ አበባ ያላችሁ ሰዎች፣ የትኛውን ቦታ ያላችሁ ሰዎች በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት መደብር ታገኛላችሁ እንደዚህ አይነት መጽሐፍቶች እና ተጠቀሙ። ግድ የላችሁ ይጠቅማችኋል። መምህርዬ ዲያቆን እግዚአብሔር እንደው በእውነት ጸሎት ያሰማልን፣ መንግስተ ሰማያት ያወርስልን፣ ከስራዎት አሜን። እንደሚያወር በቃ ልመለሰው ወደ ስራ። ለማንኛውም ፕሮቴስታንቶች ከየት አምጥተው ተረጎሙት የሚል ተርጓሚ ከየት አምጥተው ተረጎመው? ይሄን ከየት አምጥተው ተረጎመው? እናንተ መደበኛ ትርጉም ላይ አዲስ መደበኛ ትርጉም ላይ ይሄው የሮሜ መልእክት ትርጓሜ እዚህ ጋር አለ። ከየት አምጥተው ተረጎሙት? እነ ዶክተር ተስፋዬ ሮበሌ ሌሎቹም የፕሮቴስታንት ሊቃውንት ይሄን ከየት አምጥተው ተረጎሙት? ፕሊዝ ንጹህ ልቦና ያዙ። እኛ እንኳን ይሄንን ትርጉም ከየት አምጥተው ተረጎሙት አንላችሁም። ምክንያቱም ሊቃውንቶቻችሁ የፕሮቴስታንት ስኮላሮች ይሄው ምናምን ብለው ተርጉመዋል። በዚህ እንከራከራቸዋለን። የእኛም መረጃ የእናንተ መረጃ ይሄው፣ ግን የእናንተ ትርጉም አለ እጅ ላይ ያለው መጽሐፍ ቅዱስ ነው። የአዲስ መደበኛ ትርጉም በየቸርቹ አለ። ይሄው ለምሳሌ ይሄ የሮሜ ስንት መሰለ ትርጓሜ? የሮሜ 1:19 ይሄው ሲተረጉሙት ያው የሮሜ 2 ትርጓሜ ለምሳሌ እዚህ ጋር ይሄው 1:19 ደግሞ ወደ ከፍ ልበል። ይሄው 1:19 ይሄው የእግዚአብሔር ቁጣ ይልና በቂ ምክንያትና ተጨባጭ ነገር ሳይኖረው ከሰዎች እንደሚወጣው ቁጣ ሳይሆን ይላል። ማን ተርጉማ ነው? ቅዱስ ከሆነው የእግዚአብሔር ባህሪና ፍቃድ ጋር የሚቃረነውን ኃጢአት ለመቆጣት ከእግዚአብሔር የሚወጣ እውነተኛ የጥላቻ ስሜት ነው ይላል። ጭራሽ እውነተኛ የጥላቻ ስሜት ነው ይላል። ደግሞ አየው ከእግዚአብሔር የሚወጣ የጥላቻ ስሜት ይላል። አደራረጉም ቅዱስ ነው፣ ይገለጣል። የእግዚአብሔር ቁጣ የተጠበቀው በክፉዎች ላይ ነው። እግዚአብሔር ቢያውቁም በአፈጣጠር ስርዓት ውስጥ የሆነውን የእርሱን መገለጥ በማየት እግዚአብሔርን አውቀዋል ይላል። ለአሁን ይህ ሁሉ እንግዲህ ትርጓሜ ነው። ከየት አመጡት? ኤኒዌይስ እንዲያው አንዳንዴ ምን ይላሉ? አሁን የኛውን ትርጓሜ ግማሾቹ ይቀበሉታል፣ ግማሾቹ እኛ ትርጓሜውን አንቀበልም ከላይ ያለውን ይህን ራሱ ከፍሎ ነው የሚቀበሉት፣ አያምኑበትም። በዚህ በቃ ደሜ ወደና አሉ። ሰላም ያገናኛል። ሄቨን ይቅርታ እሺ ስለያዝኩሽ ጊዜ ስለሰጣል ይሻለው። ግን ሄቨን ሁላችሁንም ሰላም እናንተ። እሺ ደህና ዋሉ ደሜ። እሺ ዲያቆን ይቅርታ ልጠይቅ አይደለም ሲመቾት ቴክስት ፕሊስ ይመልሱልኝ። እሺ ባባ ሰላም ክርስቶስ ይብዛላችሁ። አሜን ለሁላችንም። እሺ ደሜ በቃ እንገናኛለን። ቴንክ ዩ እግዚአብሔር ያክብርልኝ።